ስሜ ቹኩዲዝ ይባላል እና የመጣሁት ከሌጎስ ናይጄሪያ ነው። ለ12 ዓመታት ያህል ብዙ ሰዎች ሊያስቡት በማይችሉት ጥልቅ ጨለማ ውስጥ ተመላለስኩ። እኔ ጠንቋይ ብቻ አልነበርኩም፣ ከፍተኛ ደረጃ ያለው የጠንቋዮች ቡድን አባል ነበርኩ። በመላው ምዕራብ አፍሪካ የሚንቀሳቀስ ኃይለኛ ቡድን። በናይጄሪያ፣ በጋና፣ በቤኒን፣ በቶጎ አባላት ነበሩን። እኩለ ሌሊት ላይ እንገናኝ ነበር። አብዛኞቹ ክርስቲያኖች በሹክሹክታ ብቻ የሰሙትን ስርዓቶች እናከናውን ነበር እና አንድ ዋና ተልእኮ ነበረን፤ የምዕመናንን ጸሎት ማገድ፣ ማዘግየትና ማጥፋት። ያ ድራማዊ እንደሆነ አውቃለሁ። አንዳንዶቻችሁ ምናልባት ይሄ እውነት ነው ብላችሁ ታስቡ ይሆናል። ጠንቋዮች በእርግጥ ያንን ማድረግ ይችላሉ ትሉ ይሆናል። እናም ከመቀጠሌ በፊት አንድ ነገር በግልጽ ልንገራችሁ። አዎ እውነት ነው። የመንፈስ ዓለም ምሳሌያዊ አይደለም። እንደምትተነፍሱት አየር እውነተኛ ነው እና እሱን የሚገዙ ህጎች አሉ። እኛ የተረዳናቸው ህጎች የተጠቀምንባቸው ህጎች ናቸው። ራሳቸውን እንዴት እንደሚጠብቁ የማያውቁ ክርስቲያኖችን ለማጥቃት የሚያስችሉ ህጎች። ነገር ግን እናንተ ልትረዱት የሚገባው ነገር በፍጹም ልንነካቸው የማንችላቸው ክርስቲያኖች ነበሩ። ምንም ያህል ብንሞክር፣ ምንም አይነት ስርዓት ብናከናውን፣ ምንም ያህል መስዋዕት ብንከፍል ወይም በዚያ ጨለማ ክፍል ውስጥ ምን ያህል ሌሊት ብንሰበሰብ፣ ስማቸውን እንኳን በማንጠቅሰው ኃይላት ብንጠራም ሙሉ ለሙሉ ነበሩ። በፍጹም ልንነካቸው የማይችሉ ሰዎች ነበሩ እና ያ ከልብ በላይ አበሳጭቶናል። አንዱን ክርስቲያን ያገኘሁበትን የመጀመሪያ ጊዜ አስታውሳለሁ። ስሙ ወንድም ቺዲማ ይባላል። እሱ ቀላል ሰው ነበር። የትምህርት ቤት መምህር ነበር። ጮክ ያለ ሰው አልነበረም፣ ዝነኛ አልነበረም፣ ትልቅ አገልግሎት ወይም የቴሌቪዥን ፕሮግራም አልነበረውም። ነገር ግን የገባነውን ኪዳን ሲያነጣጥረው ቀድሞ አይቼ የማላውቀው ነገር ተከሰተ። ልንቀርበው እንኳን አልቻልንም። በመንፈሳዊ ደረጃ በዙሪያው የእሳት ግንብ እንዳለ ነበር። የላክነው እያንዳንዱ ጥንቆላ ተመለሰ። የላክነው እያንዳንዱ እርግማን ወደ እኛ ተመለሰ። የላክነው እያንዳንዱ የስለላ መንፈስ ግራ ተጋብቶ ተመለሰ። በመንፈስ ዓለም ውስጥ ልናገኘው እንኳን አልቻልንም እና ለምን እንደሆነ ለመረዳት ሱስ ተያዝኩኝ። ምክንያቱም በጥንቆላ ዝም ብለን በዘፈቀደ አናጠቃም። ሰዎችን እናጠቃለን፣ ልማዶቻቸውን እንቆጣጠራለን፣ መንፈሳዊ ህይወታቸውን እንከታተላለን፣ ቀዳዳዎችን፣ ስንጥቆችን፣ ያልተቆለፉ በሮችን እንፈልጋለን እና አንድ ጊዜ መግቢያ ስናገኝ በህጋዊ መንገድ እንገባለን። ያ ነው ቁልፍ ቃሉ፣ በህጋዊ መንገድ። የመንፈስ ዓለም የሚሰራው በህጎች ነው፣ በስሜቶች አይደለም፣ በድምጽ አይደለም፣ ምንም ያህል ጮክ ብለን እንደምትጸልይ ወይም በቤተ ክርስቲያን ምን ያህል ሰዓት እንደምታሳልፉ አይደለም፣ በህጎች ነው። እና አንድ ክርስቲያን መንፈሳዊ ህጉን ቢጥስ ሳያውቀውም ቢሆን ለጥቃት ህጋዊ መዳረሻ ይሰጠናል። ነገር ግን ወንድም ቺዳማ ምንም ክፍተቶች አልነበሩትም እና ከወራት ሙከራና ውድቀት በኋላ በመጨረሻ በህይወቱ ውስጥ ለምን በአራት ምልክቶች እንደተጠበቀ ተረዳው። እኛ ከሞከርነው ነገር ሙሉ በሙሉ የማይበገር አደረጉት። እናም ዛሬ በኢየሱስ ክርስቶስ በኩል ከደህንነቴ በኋላ እነዚህን አራት ምልክቶች ላጋልጥላችሁ ነው። እንድትፈሩ ሳይሆን እንደ ቺዲማ እንድትሆኑ፣ ጠንቋዮች ሊነኳችሁ የማይችሉት አይነት ክርስቲያን እንድትሆኑ ነው። እነዚህ በመጽሐፍ ያነበብኳቸው ንድፈ ሐሳቦች አይደሉም። እነዚህ እኛ በቡድናችን ውስጥ የምናውቃቸውና የምንጠቀማቸው ሚስጥሮች ናቸው። እነዚህ አራት ምልክቶች ምን እንደሆኑ ከመናገሬ በፊት እንዴት እንደምንሰራ አንድ ነገር መረዳት አለባችሁ። ብዙ ክርስቲያኖች ጠንቋዮች እግዚአብሔርን የሚጠሉና ክፋት የሚፈልጉ ሰዎች ብቻ እንደሆኑ ያስባሉ። እናም አዎ ጥላቻ አለ፣ ጥልቅ ጥላቻ አለ፣ በጣም ጥልቅ የሆነ አመጽ አለ። ነገር ግን ከዚህ በላይ የተሰላ ነው። እኛ የተናደድን ብቻ አልነበርንም፣ እኛ ስልታዊ ነበርን። መመሪያዎች ነበሩን፣ ፕሮቶኮሎች ነበሩን። መረጃ በተለያዩ ሀገራት ውስጥ ባሉ የጠንቋዮች ቡድኖች መካከል የሚጋራባቸው መንፈሳዊ የስለላ መረቦች ነበሩን። በኬንያ ያለ ፓስተር በጣም ኃይለኛ የሆነ ከሆነ ለናይጄሪያ፣ ለጋናና ለደቡብ አፍሪካ ቡድኖች
መልእክት እንልካለን እና ጥቃቶችን እናቀናጅ ነበር። ቤተ ክርስቲያኖች የጸሎት ስብሰባዎችን መቼ እያዘጋጁ እንደነበር እናውቅ ነበር። ለእያንዳንዱ ሁኔታ የተለየ ስልቶች ነበሩን። ነገር ግን ከሁሉ በላይ የፈራነው የወንጌልን ጉዞውን አይደለም። ጮክ ያሉ ጸሎቶችን አልነበረም። ጾሙን እንኳን አይደለም፣ ምንም እንኳን ጾሙ በእጅጉ ቢያዳክመንም። በጣም የምንፈራቸው ክርስቲያኖች በየጊዜው በመንፈሳዊው አቋም ውስጥ የሚኖሩ ነበሩ። ችግር ሲገጥማቸው ብቻ የማይጸልዩ፣ ነገር ግን በየዕለቱ በመንፈሳዊ ቅድስና የሚመላለሱ ነበሩ። የመንፈሳዊ ሕጎችን የተረዱና በእነርሱ የሚኖሩ ናቸው። እነዚያን ክርስቲያኖች ለእኛ ቅዠት ነበሩ። ወንድም ቺዳማም ከእነሱ አንዱ ነበር። እሱ የማይነካ እንዲሆን ያደረገውን የመጀመሪያ ምልክት ልነግራችሁ ፈልጋለሁ። ምክንያቱም ይህንን ምልክት ብቻ እንኳን ብትተገብረው ጠንቋዮች በሕይወት ላይ መዳረሻ የሚያገኙባቸውን 90% በሮችን ትዘጋለህ። በጨለማው መንግስት ውስጥ ብዙ ክርስቲያኖች አሁንም ያልተረዱትን አንድ ነገር ተረድተን ነበር። ይቅርታ አለማድረግ ኃጢአት ብቻ አልነበረም፣ ሕጋዊ ውል ነው። በአንድ ሰው ላይ መራራነትን፣ ቁጣን፣ ቅር መባልን ወይም ጥላቻን በልብ ስትይዝ በመንፈሳዊው ዓለም ስምምነት እየፈረምክ ነው። በፍቅር ከሚሰራው መንግስት ይልቅ በበቀል በሚሰራው መንግስት መተባበርን እመርጣለሁ እያልክ ነው። ያንንም ባደረክበት ቅጽበት እኛን መዳረሻ ሰጥተህናል። ከዚያ በኋላ ምን ያህል ብትጸልይ ምንም ለውጥ የለውም። ስንት ጥቅስ ብትጠቅስ ምንም ለውጥ የለውም። ወደ እግዚአብሔር በመጮ ስንት ሌሊት ብታሳልፉ ምንም ለውጥ የለውም። ልብህ ንጹህ ካልሆነ ጸሎትህ በሕግ የታገደ ነው። አንድ ክርስቲያንን ኢላማ ስናደርግ ምን እንደምናደርግ ልንገራችሁ። የመጀመሪያው ነገር ሰዎችን ልከን እንዲያሰናክሏቸው ማድረግ ነበር። በአካል መጉዳት አያስፈልገንም ነበር። ስሜታቸውን መቆጣጠር ብቻ ነበር የሚያስፈልገን። የሚከዱበትን፣ የሚከፉበት፣ የሚዋረዱበት ወይም ውድቅ የሚደረጉበትን ሁኔታዎችን እናቀናብር ነበር። የቅርብ ጓደኛቸው በድንገት ይቃወማቸው ነበር። የቤተሰብ አባል በጣም የሚያሳምም ነገር ይናገር ነበር። የታመኑ የሥራ ባልደረቦች ስለ እነርሱ ውሸት ያወሩ ነበር። ፓስተራቸው ለሚገባቸው ቦታ ችላ ይላቸው ነበር። ትላልቅ ነገሮች አያስፈልጉንም ነበር። ግቡ የክፋቱ መጠን ሳይሆን በልባቸው ውስጥ መራራነትን መዝራት ስለነበር ትንንሽ መሰናከሎችንም እንዲሁ ይሰሩ ነበር። ከዚያም እንጠብቅ ነበር። ያንን መራራነት ከያዙ፣ ያንን ቁጣ በልባቸው ካሰረጹ፣ ያንን በደል በአይምሯቸው ደጋግመው ካሰቡ ይዘናቸዋል። ምክንያቱም አሁን በጸለዩ ቁጥር ልባቸው ተከፍሎ ነበር። አፋቸው አንድ ነገር ይል ነበር፣ ነገር ግን መንፈሳቸው ከኛ ጋር ይስማማ ነበር። ፓታኩት የምትባል ከተማ ውስጥ የምትኖር አንዲት ሴት አስታውሳለሁ። ስሟ አዳውራ ነው። በየእኩለ ሌሊቱ ለባሏ ነፃ ማውጣት ትጸልይ ነበር። ባሏ በድብቅ ማህበራት ውስጥ ተሳትፎ እንደነበር ታውቅ ነበር። እሷም በጭንቀት ትጸልይ ነበር፣ በእንባ ትጸልይ ነበር፣ በጾም ትጸልይ ነበር። ነገር ግን እኛ ስለ አዳውራ አልተጨነቅንም ነበር። ለምን? ምክንያቱም በየቀኑ በእኩለ ሌሊት በፊት አንድ ሰው እንዲያሰናክላት እናደርግ ነበር። አንዳንዴ ክፉ ነገር የምትናገር አማቷ፣ አንዳንዴ ደግሞ ዘግይቶ ቤት በመምጣት ችላ የሚላት ባሏ ነበር። አንዳንዴ ደግሞ እሷን ለመቆስቆስ ድምፅ ከፍ አድርጎ ሙዚቃ የሚጫወት ጎረቤቷ ነበር። እናም ያበሳጫት ነበር። እኩለ ሌሊት ሲደርስ አሁንም በቁጣ ትፈላ ነበር። ተንበርክካ ስትጸልይ ቃላቶቿ ሁሉ ስለ ባሏ ነፃ መውጣት ነበሩ። ነገር ግን ልቧ በመራራነት ተሞልቶ ነበር። በአማቷ፣ በጎረቤቷ፣ በባሏ ተናዳ ነበር። እናም በዚህ ምክንያት የምትጸልየውን እያንዳንዱን ጸሎት ለመዝጋት ሕጋዊ መዳረሻ ነበረ። ለ10 ዓመታት ጸለየች። 10 ዓመታት የእኩለ ሌሊት ጸሎት፣ 10 ዓመታት እንባ። ምንም አልተለወጠም። እግዚአብሔር ስላልሰማት አይደለም፣ ልቧ ንጹህ ስላልነበረ እንጂ። አሁን ደግሞ ስለ ወንድም ቺዳማ ልንገራችሁ። ተመሳሳይ ስልት ሞከርንበት። ሰዎችን ልቡን እንዲያሰናከሉት አደረግን። በስራ ቦታው ያለ አንድ አስተማሪ ገንዘብ ሰርቋል ብሎ በሐሰት ከሰሰው። ከባድ ክስ ነበረ። ዝናውን ሊያጠፉ ይችል ነበር፣ ስራውን ሊያስከፍለው ይችል ነበር። እናም ያ ክስ ሲደርስ
በመንፈሳዊው ዓለም ሆኜ መለከት ነበር። ይናደዳል ብዬ ጠብቄ ነበር። ራሱን ይከላከል ይሆናል ብዬ ጠብቄ ነበር። መራራነት በውስጡ ይገባል ብዬ ጠብቄ ነበር። ነገር ግን ያልጠበቅኩት የነበረ ነገር ተከሰተ። አለቀሰ። ፀሐይ ከመጥለቋ በፊት በመኝታ ቤቱ ተንበርክኮ በመንፈሳዊው ዓለም አየሁት። እናም እኔን ያስደነገጠኝን ጸሎት ጸለየ። አባት ሆይ ይቅርታ አድርጌለታለሁ። ስለኔ ይህንን ለምን እንደተናገረ ባላውቅም እኔ ግን ሙሉ በሙሉ ይቅር ብየዋለሁ። እባርከዋለሁ። አይኖቹን እንድትከፍትለትና ልቡን እንድትሞላው እጸልያለሁ። እናም የራሴን ልብ ከማንኛውንም ቁጣ ወይም መራራነት እንድታነጻልኝ እጠይቃለሁ። ጌታ ሆይ መርምረኝ። እናም በገዛ ልቤ ውስጥ ያለን ማንኛውንም ቁጣ ወይም መራራነት እንድታነጻልኝ እለምንሃለሁ። ጌታ ሆይ መርምረኝ። በእኔ ውስጥ የሚሰናከል ነገር ካለ አሁን አስወግደው። ከዚያም ለጠላቶቹ ጸለየ። የከሰሰውን ሰው ይቅርታ እንዲደረግለት ጸለየ። ለርዕሰ መምህሩ ጸለየ። ያለ ምርመራ ክሱን ያመኑትን ለተሳተፉት ሁሉ ጸለየ። በዚያ ቅጽበት በመንፈሳዊው ዓለም ውስጥ አንድ ነገር አየው፣ መቼም የማልረሳው። በዚያ መራራነት ምክንያት ልንከፍተው የሞከርንበት እያንዳንዱ በር ተዘጋ። የተከልነው መራራነት እስር ከመስደዱ በፊት ደርቆ ሞተ። እሱም በሌሊት የሚጸልየው ጸሎት እንደ ስለት ቀስት እኛ ባቆምነው እንቅፋት ሁሉ ውስጥ ዘልቆ ገባ። ልናቆመው አልቻልንም፣ ምክንያቱም ልቡ ንጹህ ነበር። አሁን እንድትረዱልኝ የምፈልገው ነገር አለ። ይቅርታ ማለት ስሜት አይደለም። ወንድም ቺዳማ በሐሰት ስለተከሰሰ ደስተኛ አልነበረም። ስለሱ ውሸት የተናገረውን ሰው አይቶ አልተመቸውም። ነገር ግን የራሱን ውሳኔ ወሰነ፣ የፈቃድ ውሳኔ። ይቅር ለማለት እመርጣለሁ፣ ለመልቀቅ እመርጣለሁ አለ። ይህንን ነገር እግዚአብሔር እንዲይዘው ፈቅዳለሁ አለ እና ያ ውሳኔ በሩን ዘጋው። በሉቃስ ምዕራፍ 6 ከቁጥር 14 እስከ 15 ላይ ኢየሱስ አብዛኛዎቹ ክርስቲያኖች የሚያውቁት ግን ጥቂቶች ብቻ የሚተገብሩት ነገር ተናግሯል። እርሱም ሰዎች በደላቸውን ይቅር ካላላችሁ የሰማይ አባታችሁም በደላችሁን ይቅር አይላችሁም አለ። የሌሎችን በደል ይቅር ካላላችሁ አባታችሁም የእናንተን በደል ይቅር አይላችሁም። ይህም መንፈሳዊ ሕግ ነው። ይቅር በምትሉበት ጊዜ የእግዚአብሔር ይቅርታ በሕይወታችሁ ላይ ታንቀሳቅሱታላችሁ። ይቅር ማለትን ካልተቀበላችሁ ደግሞ ታግዱታላችሁ። የእግዚአብሔር ይቅርታ ሲታገድ ጸሎታችሁም ይታገዳል። በጣም ቀላልና ከባድ ነው። ክርስቲያኖች ለዓመታት ለለውጥ ይጸልያሉ፣ ነገር ግን ምንም አይከሰትም። ለውጡ ስለሌለ ሳይሆን ከ5፣ 10፣ 20 ዓመታት በፊት በደረሰባቸው በደል ስለሚይዙ ነው። አሁንም አባታቸው ስለተዋቸው ተቆጥተዋል። የትዳር አጋራቸው ክህደት ስላደረሰባቸው መራራነት ይሰማቸዋል። የጎዳቸው ፓስተር ወይም የከዳቸው ጓደኛ ስላስቀየማቸው ተበሳጭተዋል። ይህ መራራነት እስካለ ድረስ የሚጸልዩት ጸሎት በሕግ ይታገዳል። ነገር ግን የምስራቹ ይሄው ነው። ይቅር ባላችሁ ቅጽበት የጠላት በር ይዘጋል። ቤታችሁ አካላዊ ቦታ ብቻ አይደለም፣ መንፈሳዊ ክልል ነው። በእናንተ ቤት ውስጥ ያሉ እያንዳንዱ ነገር መንፈሳዊ ጉልበት ይይዛል። አንዳንድ ነገሮች የእግዚአብሔርን መገኘት ይይዛሉ። አንዳንድ ነገሮች ገለልተኛ ናቸው እና አንዳንድ ነገሮች ለክፉ መንፈሳዊ እንቅስቃሴ መግቢያ በሮች ናቸው። እኔ ጠንቋይ በነበርኩበት ጊዜ ወደ ፈለግነው ቤት በቀላሉ መግባት አንችልም ነበር። ሕጋዊ መዳረሻ ያስፈልገን ነበር እና በጣም ቀላል ከሆኑ መንገዶች አንዱ በዕቃዎች በኩል መገኘት ነበር። ክርስቲያን ቤት ውስጥ ጣዖት ካለ መግባት እንችል ነበር። ባህላዊ ድግምት ወይም የአማልክት መግለጫዎች የተሰጡበት ጌጣጌጥ ካላቸው መግባት እንችል ነበር። ለክፉ መናፍስት የተሰጡ ስዕሎች ወይም ማስጌጫዎች ካላቸው መግባት እንችል ነበር። እነዚህ ነገሮች እንደ ቁልፍ ነበሩ። በሮች ይከፈቱ ነበር እና በሩ አንዴ ከተከፈተ መከታተያ መናፍስትን መላክ እንችል ነበር። ቅዠት መፍጠር እንችል ነበር። ህመም መፍጠር እንችል ነበር። ፋይናንስን ማገድ እንችል ነበር። ስለ ወንድም ቺዲማ ቤት ልንገራችሁ። በእሱ ላይ ለማነጣጠር በወሰንን ጊዜ በመጀመሪያ ያደረግነው ነገር ቤቱን እንዲቃኝ የመከታተያ መናፍስትን መላክ ነበር። ይህም በአስማት ውስጥ መደበኛ ፕሮቶኮል ነው።
ከማጥቃታችን በፊት መረጃ እንሰበስባለን። ነገር ግን ያ የመከታተያ መንፈስ የወንድም ቺዲማ ቤት አካባቢ ሲደርስ መግቢያውን እንኳን ማለፍ አልቻለም። ለምን? ምክንያቱም ቤቱ በመንፈሳዊ ንጹህ ነበር። ምንም ጣዖታት፣ ምንም የሚያረክሱ ነገሮች አልነበሩም። እያንዳንዱ የቤት ዕቃ፣ እያንዳንዱ ጌጣጌጥ፣ በዚያ ቤት ውስጥ ያለው እያንዳንዱ ነገር ለእግዚአብሔር የተቀደሰ ነበር። የቤቱን ክፍል በክፍል አልፎ በመጸለይ እያንዳንዱን ማዕዘን በመባረክ እያንዳንዱን በር በዘይት በመቀባት የእግዚአብሔርን ጌትነት በዚያ ቦታ እያንዳንዱ ነገር ላይ አውጇል። ያ ብቻ ሳይሆን ወደ ቤቱ ስለሚገባው ነገር ሁሉ ጥንቃቄ ያደርግ ነበር። ሰዎች ስጦታ ሲሰጡት ወደ ውስጡ ከማስገባቱ በፊት ይጸልይባቸው ነበር። መንፈስ ቅዱስ ስለ አንድ ነገር ቢጠቁመው ወዲያውኑ ያስወግደው ነበር። ምን ያህል ውድ እንደሆነ ወይም ማን እንደሰጠው ምንም ግድ አልነበረውም። እግዚአብሔርን የማያከብር ከሆነ በቤቱ ውስጥ አይቆይም ነበር። እናም በዚህ ምክንያት ቤቱ እንደ ምሽግ ነበር። ዘልቀን መግባት አልቻልንም፣ መከታተል አልቻልንም፣ ምንም ነገር መዝራት አልቻልንም። እናም ሌሊቱ ሙሉ መጸለይ ትችላላችሁ፣ ለ40 ቀናት መጾም ትችላላችሁ፣ በየቤተ ክርስቲያን አገልግሎቱ መገኘት ትችላላችሁ። ነገር ግን በቤታችሁ ውስጥ የተረገመ ነገር ካለ ለጠላት ሕጋዊ መዳረሻ እየሰጣችሁ ነው። አሁን በቤታችሁ ውስጥ የእግዚአብሔርን የማያከብር ነገር አለ። እንደ ባህላችሁ አካል አድርጋችሁ የያዛችሁት ጣዖት አለ። ለጥበቃ ተብሎ የተሰጠ ክታብ አለ። በስጦታ ከመቀበላችሁ በፊት በአምልኮ ስርዓት ላይ ጥቅም ላይ የዋለ ጌጣጌጥ አለ። የአጋንንት ወይም የጥንቆላ ምስሎችን የሚያሳዩ የጥበብ ስራዎች አሉ። ጨለማን የሚያወድሱ ሙዚቃ መጻሕፍት ወይም ፊልሞች አሉ። መልሱ አዎ ከሆነ ማስወገድ አለባችሁ። ነገ አይደለም፣ ዛሬ ማታ ለእግዚአብሔር በተቀደሰ ቤት ውስጥ ቦታ የሌለውን ማንኛውንም ነገር ሰብስቡና አጥፉት፣ ከተቻለ አቃጥሉት። እናም እንደዚያ ስታደርጉ ጸልዩ፣ የኢየሱስን ደም ለምኑ፣ ቤታችሁ የተቀደሰ ምድር መሆኑን አውጁ እና ከዚያ ቤታችሁን በዘይት ቀቡ እና እንዲህ ብላችሁ አውጁ፣ እኔና ቤቴ ግን ጌታን እናገለግላለን። ይሄ ቤት የኢየሱስ ክርስቶስ ነው። ምንም እንግዳ መንፈስ እዚህ ስልጣን የለውም። ይሄ የተቀደሰ ምድር ነው። ያንን አድርጉ እና ጠላት በሕይወታችሁ ላይ ጥቃት ለመሰንዘር ይጠቀምበት የነበረውን ትልቅ በር ትዘጋላችሁ። ምክንያቱም መንፈሳዊ ቤቱ ንጹህ የሆነ ክርስቲያን ሊነካ የማይችል ነው። ወንድም ቺዲማ ሊረገም የማይችልበት ሶስተኛው ምክንያት የድግግሞሽ ጋሻ ብለን በጠራነው ቃል ኪዳን ውስጥ የሆነ ነገር ስላለ ነው። ላብራራው። ብዙ ክርስቲያኖች የሚጸልዩት ችግር ውስጥ ሲሆኑ ነው። ችግር ሲኖር ይጸልያሉ፣ አንድ ነገር ሲፈልጉ ይጸልያሉ፣ ሲፈሩ ይጸልያሉ። ነገር ግን ችግሩ እንዳለፈ ጸሎቱ ይቆማል። እናም በእነዚያ ክፍተቶች፣ በእነዚያ ዝምታ በተሞላባቸው ወቅቶች እኛ ጥቃት እንሰነዝራለን። ጸሎት ከእግዚአብሔር ጋር መነጋገር ብቻ አይደለም። ጸሎት መንፈሳዊ መሳሪያ ነው። እናም በተከታታይ ስትጸልዩ በሕይወታችሁ ዙሪያ አጋንንት ሊያልፉት የማይችሉት መንፈሳዊ ድባብን ትፈጥራላችሁ። ነገር ግን በተለዋዋጭ ሁኔታ ስትጸልዩ ክፍት ቦታዎች ይኖራሉ፣ ክፍተቶች ይኖራሉ። እናም እኛ በጨለማው መንግስት እነዚያን ክፍተቶች እንጠብቃለን። የአንድ ፓስተር ሚስትን አስታውሳለሁ። እሷ ኃይለኛ የጸሎት ሴት ነበረች። ስትጸልይ ነገሮች ይፈጸሙ ነበር፣ ታማሚዎች ይፈወሱ ነበር፣ ንግዶች ይሳኩ ነበር። ነገር ግን አንድ ልማድ ነበራት። ለተወሰነ ወቅት ምናልባት ለ2 ወይም ለ3 ወራት በጽኑ ትጸልያለች። ቀድማ ትነሳለች፣ ለሰዓታት በምልጃ ታሳልፋለች፣ በየጊዜው ትጾማለች፣ ትጸናለች። እናም በእነዚያ ወቅቶች ልንነካት አልቻልንም። ጸሎቷ እኛ ልንሰብረው የማንችለውን ግንብ በዙሪያዋ ፈጥሮ ነበር። ነገር ግን ከጥቂት ወራት በኋላ ትደክማለች፣ ትጠመዳለች፣ የአገልግሎት ስራዎች ይበዙባታል፣ የቤተሰብ ኃላፊነቶች ይከማቹና ቀስ በቀስ የጸሎት ህይወቷ ይዳከማል። አንድ ጠዋት ትቀራለች፣ ሌላ ሌሊት ትዘላለች። እናም ያኔ ነበርኛ የመታ ነው። ክፍተቱን እስክናይ ድረስ እንጠብቅና ጥቃት እንሰነዝራለን። ድንገተኛ ህመም፣ የገንዘብ ኪሳራ፣ በትዳሯ ውስጥ ግጭት፣ ድብርት፣ ግራ መጋባትና ይሄ ሁሉ ለምን አሁን እየሆነ እንዳለ ትጠይቃለች። ይሄ እየሆነ የነበረው ጋሻው ተጥሎ ስለነበር ነው። ጸሎት እንደ መተንፈስ ነው። መተንፈስ የምትፈልግ ጊዜ ብቻ አትተነፍስም።
ያለማቋረጥ ትተነፍሳለህ። ምክንያቱም ብታቆም ትሞታለህ። በመንፈሳዊውም ተመሳሳይ ነው። ችግር ውስጥ ስትሆን ብቻ መጸለይ አትችልም። እናም አሁን ስለ ወንድም ቺዲማና ስለ ደሙ ልንገራችሁ። ወንድም ቺዲማ ስለ ደሙ ማወቅ ብቻ አልነበረም፣ በደሙ ስር ይኖር ነበር። በየቀኑ ጠዋት ከአፉ የሚወጡት የመጀመሪያዎቹ ቃላት የኢየሱስን ደም በሕይወቴ ላይ እረጫለሁ ነበር። ከቤት ከመውጣቱ በፊት በር ላይ ቆሞ ራሴን በኢየሱስ ደም እሸፍነዋለሁ፣ ቤተሰቤን በኢየሱስ ደም እሸፍነዋለሁ፣ ቤቴን፣ ጤንነቴን፣ ፋይናንሴን፣ አገልግሎቴን በኢየሱስ ደም እሸፍነዋለሁ። ዓላማ ነበረው። ደሙ የነገረ መለኮት ጽንሰ ሐሳብ ብቻ እንዳልሆነ ተረድቶ ነበር። መንፈሳዊ መሳሪያ ነበር። እናም በዚህ ምክንያት እኛ ልንነካው አልቻልንም። የአምልኮ ቡድናችን መሪ በወንድም ቺዲማ በጣም ከመበሳጨቱ የተነሳ ልዩ ስርዓት ለመፈጸም ወሰነ። በጥቅምት ሙሉ ጨረቃ ምሽት ላይ ፍየል መስዋዕት ማድረግ የሚጠይቅ በጣም ጨለማና በጣም ኃይለኛ ስርዓት። ይሄ ትንሽ ነገር አልነበረም። ከላክናቸው በጣም ጠንካራ እርግማኖች አንዱ ነበር። ተሰብስበን ዘመርን፣ ኃይሎችን ጠራን፣ የዚያን ፍየል ደም አፈሰስን እና በሱ ላይ የሞት እርግማን አወጅን እና ምን እንደሚፈጠር ለማየት በመንፈሳዊው ዓለም ተመለከትኩ። ነገር ግን ምንም አልሆነም። የላክነው እርግማን እሱ ጋር እንኳን አልደረሰም። እንደ አንድ የማይታይ ጋሻ በዙሪያው ነበር። እናም በዚያም አየሁት። የኢየሱስ ደም እንደ ቀይ ልብስ ሙሉ በሙሉ ከበበው እና እርግማናችንን ያንን ደም እንደነካው ወዲያውኑ ፈረሰ። ምንም ኃይል አልነበረውም። ምንም ውጤት አልነበረውም። የፍየል ደም አፍሰን ነበር፣ ነገር ግን እሱ በደሙ ተሸፍኖ ነበር። በራእይ ምዕራፍ 12:11 ላይ በግልገሉ ደምና በመሰከሩት ቃል ድል ነሱት ይላል። ያ ድል ነሱት የሚለው ቃል በጣም ኃይለኛ ነው። በሕይወት ተረፈ አይልም፣ በጭንቀት አልፈውታል አይልም፣ ድል ነሱት ይላል። ጠላትን ድል አደረጉ። እንዴት? በግልገሉ ደም ነው። በራሳቸው ጥንካሬ አይደለም፣ በራሳቸው ጽድቅ አይደለም፣ ምንም ያህል እንደጸለዩ ወይም ምን ያህል እንደጾሙ አይደለም፣ በደሙ ነው። እናም የማይነኩ መሆን ከፈለጋችሁ በእናንተ ላይ የሚመሰረት ማንኛውንም መሳሪያ ሊበለጽግ የማይችል አይነት ክርስቲያን መሆን ከፈለጋችሁ ደሙን በየቀኑ መተግበር መማር አለባችሁ። ደሙን ተጠቀሙበት። አሁን ይህንን በአንድ ላይ ላጠቃላቸው። ወንድም ቺዲማን ለመርገም የማይቻል እንዲሆን ያደረጉትን አራቱን ምልክቶች አካፍላችኋለሁ። አንድ ነገር እንድትረዱ ፈልጋለሁ። ጠላት እናንተ ከምታስቡት በላይ ጠንካራ አይደለም፣ ከምትገምቱት በላይ ደካማ ነው። ነገር ግን ከአብዛኞቹ ክርስቲያኖች በላይ ሕግን የሚከተል ነው። በሕግ ይሰራል እና የሕግ ክፍተት ከተሰጡት ይጠቀምበታል። ነገር ግን በሮችን ከዘጋችሁ፣ በእነዚህ አራት ምልክቶች ውስጥ ከተመላለሳችሁ በሕግ ፊት ሊነኩ የማይችሉ ትሆናላችሁ እና ያን ጊዜ ነው መፍትሄ ማግኘት የምትጀምሩት። ያን ጊዜ ነው ጸሎታችሁ ሰማያትን መውጋት የሚጀምረው። ፍጹም ስለሆናችሁ ሳይሆን መንፈሳዊ ሕጎችን ስለተረዳችሁና በእነሱ ስለምትኖሩ ነው። ከጨለማው መንግስት ከወጣውና ሕይወቴን ለኢየሱስ ከሰጠው በኋላ ስለትገባው በክርስቲያኖች ላይ እጠቀምበት የነበረውን እያንዳንዱን ምስጢር ይጋለጣል ብዬ ስለትገባው እጠቀምበት የነበረው እያንዳንዱ ዘዴ ይገለጣል፣ የክርስቶስ አካል ድንቁርና ውስጥ እንዳይኖር። ለዚህ ነው ዛሬ ይህንን የማካፍላችሁ። ላሳፍራችሁ ሳይሆን ግንዛቤ እንዲኖራችሁ ነው። ተስፋ እንድትቆርጡ ሳይሆን እንድትበረቱ ነው። ምክንያቱም እውነታው ፍጹም ድልን ለመኖር የሚያስፈልጋችሁ ነገር ሁሉ አላችሁ። ኢየሱስ ጠላትን ቀድሞ አሸንፏል። ደሙ ቀድሞ ፈሷል። ድሉ ቀድሞ ተገኝቷል። እናንተ በዚያ መመላለስ ብቻ ነው የሚጠበቅባችሁ። አሁን ከመጨረሴ በፊት ከእናንተ ጋር መጸለይ እፈልጋለሁ። እነዚህን አራት ምልክቶች በሕይወታችሁ ላይ የሚያነቃቃ ጸሎት ላስጀምራችሁ እፈልጋለሁ። በድምጽ እንድትጸልዩ እፈልጋለሁ። በስልጣን በእምነት ጸልዩት። ምክንያቱም እነዚህ ነገሮችን ስታውጁ በመንፈሳዊው ዓለም የሆነ ነገር ይከሰታል። ስለዚህ በሙሉ ልባችሁ ተናገሩት። አባት ሆይ በኢየሱስ ክርስቶስ ስም በአሁኑ ሰዓት በፊትህ እቀርባለሁ። በደምህ ስለተቤዠው ይቅር እንደተባልኩኝና ነፃ ስለወጣው አመሰግናለሁ። አሁን በአራቱ የጥበቃ ምልክቶች በሕይወቴ ላይ አነቃቃለሁ። በመጀመሪያ ይቅር ለማለት እመርጣለሁ። የጎዳኝን፣ የከዳኝን፣ ተስፋ ያስቆረጠኝን ወይም
ያስቀየመኝን ማንኛውንም ሰው ለቃለሁ። እያንዳንዱን መራራነት፣ እያንዳንዱን ቁጣ፣ በልቤ የያዝኩትን እያንዳንዱን ቅር ተሰኝቶ የመኖር ስሜት እለቃለሁ። የጎዱኝን የቤተሰቤን አባላት ይቅር እላለሁ። የተውኝን ጓደኞቼን ይቅር እላለሁ። ሙሉ በሙሉ እለቃለሁ። እናም አንተን አባት ሆይ ልቤን እንድታጠራልኝ እጠይቅሃለሁ። በውስጤ የተደበቀ በደል ካለ ፈልገህ አውጣው። በፍቅር ለመመላለስ እመርጣለሁ። ይቅርታ ለማድረግ እመርጣለሁ። ልቤን ንጹህ አድርጌ ለመጠበቅ እመርጣለሁ። ሁለተኛ ቤቴን እቀድሳለሁ። ቤቴ የተቀደሰ ስፍራ እንደሆነ አውጃለሁ። እያንዳንዱ ክፍል፣ እያንዳንዱ ጥግ፣ እያንዳንዱ የቤት ዕቃ ለአንተ ይሁን። ማንኛውንም ለእግዚአብሔር ያልሆነ ስጦታ አሁን በኢየሱስ ስም አስወግደዋለሁ። ሶስተኛ ወጥ የሆነ የጸሎት ሕይወት ለመኖር እወስናለሁ። ችግር ውስጥ ስሆን ብቻ አልጸልይም፣ በየቀኑ ጸልያለሁ። ፊትህን ለመፈለግ፣ ድምፅህን ለመስማት፣ ለቤተሰቤና ለሀገሬ ለመማለድ ጊዜ እሰጣለሁ። እና መንፈስ ቅዱስ ሆይ እንድትረዳኝ እጠይቅሃለሁ። ሳላቋርጥ የምጸልይበትን ፍላጎት ስጠኝ። አራተኛ የኢየሱስን ደም በሕይወቴ ላይ እቀባለሁ። አሁንም የኢየሱስ ደም በራሴ ላይ፣ በአይምሮዬ፣ በአስተሳሰቤ ላይ እቀባለሁ። የኢየሱስን ደም በአይኖቼ፣ በጆሮዎቼ፣ በአፌ ላይ እቀባለሁ። የኢየሱስን ደም በልቤ፣ በሳምባዬ ውስጥ አካላቴ ላይ እቀባለሁ። የኢየሱስን ደም በእጆቼ፣ በእግሮቼ፣ በጠቅላላ አካሌ ላይ እቀባለሁ። እኔ በበጉ ደም የተሸፈንኩኝ የእግዚአብሔር ልጅ ነኝ እና ማንም የጨለማ ኃይል በሕይወቴ ላይ ስልጣን የለውም። በኢየሱስ ክርስቶስ ኃይል ስም እጸልያለሁ። አሜን።